ቀለበቱ ለምን አወጣችሁ ሄርሜላ? ለምንስ ይሄን ያክል ጨነቃት? ቀለበቱን ያወጣችበትን ምክንያት የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎኔ ሁናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። ለሰው ደራሽ የምትሆኑ ያድርጋችሁ። በሰላም ለሀገራችሁ ያብቃ። እናም ሄርሜላ እንግዲህ ትናንትና ቀለበቷን አውልቃ በመምጣቷ የብዙዎች ጥያቄ ሆኗል ማለት ነው። እናም ቀለበቷን እንዴት አወጣችሁ? ይሄንን ያወጣችሁ የከፋ ነገር ቢገጥማት ነው? እንዴትስ ነው የቻለችው ብለው እንግዲህ ብዙዎች ገስት ላይ ተናደው ሲናገሩ ነበረ፣ ሲያለቅሱም ነበረ። አንዳንዶችም ደግሞ ቀለበቱ ተመልሶ ቢሰጥሽም እንኳ እንዳታደርጊ በጭራሽ ብለው መልእክትም አስተላልፈዋል። በውስጥም አንዳንዶቹ መልእክት እንዳስቀመጡላት እንግዲህ ግሩፓቸው ላይ እያወሩ ነበረ ማለት ነው። እና አብዛኞቹ ታመው እንደሰነበቱ እንደተጨነቁ፣ ግን ደግሞ አሁን ላይ እሷ በሰላም መምጣቷ እያስደሰታቸው ይገኛል ማለት ነው። እናም እንግዲህ ሄርሜላ ለአብርሽ ለመንገር የፈራችው ነገር አለ ማለት ነው። እና አንዳንዶቹ ሲናገሩ እንግዲህ ሄርሜላ ራሷ ናት ያገተችው እንጂ ማንም አላገታትም። ምክንያቱም የታገተ ሰው እንደዚህ አምሮበት እንደዚህ ለባብሶ ሙሽራ መስሎ አይመጣም እያሉም ይናገራሉ ማለት ነው። እናም እንግዲህ ሄርሜላ ሌላ ወንድ አግብታ ነው እንደዚህ ለባብሳ የመጣችው፣ አብርሽን እየተጫወተችበት ነው የሚሉም አሉ። አብዛኞቹ ግን የጠረጠሩት አብሯት ባለፈው ለታ ፕራንክ የሰራው ልጅ ነው። እሱ ልጅ ለምን ዛሬ አልመጣም? ለምን አልተገኘም? ስለዚህ ከእሷ ጋር ድብቅ ግንኙነት አላቸው። አብርሽ ይህንን ጉድ ሁሉ እያወቀ አይደለም ብለው ከፊሎቹም ሲናገሩ እንግዲህ ተደምጠዋል። አንዳንዶቹ ደግሞ ግሩፓቸው ላይ የታገተ ሰው እንደዚህ ይሆናል ወይ? እንደዚህ ለባብሶ ይመጣል ወይ? ብለውም ሲናገሩ ነበረ ማለት ነው ውስጥ ላይ እርስ በርሳቸውና ውድ ቤተሰቦቼ እንግዲህ የሄርሜላ መጥፋትን ተከትሎ የቀለበቷ ነገር እጅግ በጣም አነጋጋሪ እየሆነ መጥቷል። አንዳንዶቹ ቀለበት ሌላ ገዝቶ ያደርግላታል፣ ምንም ችግር የለውም፣ እኛም ቢሆን እንችለዋለን ሲሉም ተደምጠዋል ማለት ነው። ነገር ግን የሄርሜላ ቀለበት መውጣት ሩታ እጇ የለበትም፣ ዳኒም እጁ የለበትም ማለት ነው። ምክንያቱም እነሱ በብዙ አይነት መንገድ እጃቸው እንደሌለበት አረጋግጠዋል ማለት ነው። ቆይ እኔ ልንገራችሁ እጁ ያለበትን ሰው እና ለዚህ ነገር ሙሉ ለሙሉ አቤል ያውቃል። ሲጀመር በደንብ ያውቃል ማለት ነው። እያንዳንዱን ነገር ለአቤል ሳትነግረው ሄርሜላ ምንም ነገር አታደርግም። ከማርታም በላይ ለአቤል ነው የምትነግረው ማለት ነው። እናም እንግዲህ ልጁ ልዑል ብቻውን አያድግም። እየሰራች ያለችው ነገር ጥሩ አይደለም። ወንድሜን መታደግ አለብኝ፣ ሴራ ተቀነባብሮ ነው ወንድሜን ልትጎዳው የመጣችው በማለት እንግዲህ ኤፋ ነው ቀለበቱን እንድታወጣና ለአብርሽ ልጅ እንዳላት እንድትናገር ያደረገው ማለት ነው። እንግዲህ አሁን ቀለበቱን ፊት ለፊት ሳትለብሰው መታለች። አሁን የቀራት አንድና አንድ ልጅ እንዳላት ለአብርሽ መንገር ነው። አብርሽ ይህንን ሲሰማ ይቀበላታል አይቀበላትም? እንግዲህ እሱ ሌላ ጉዳይ ነው። ነገር ግን ኤፍሬም ይህንን ታደርጊያለሽ፣ ይህንን የማታደርጊ ከሆነ ፋይልሽን አሳልፌ ለአብርሽ ካንቺ በፊት ቀድሜ አሳየዋለሁ፣ እሰጠዋለሁ ብሎ እንግዲህ ይሄንን አስረግጦ ነግሯታል ማለት ነው። ገባችሁ? እናም አሁን የሄርሜላ ፊቷ ላይ የምናየው የሀዘን ስራዋ አንደኛ ድንግል ነኝ ብላ ስለመጣች ስራዋ አሳፍሯት ነው። እሱን ፊት ለፊት እያየችው ይህንን የመናገር ሞራልም የላትም። ያ ነገር ስለከበዳት ነው ፊቷ የሆነ ነገር የምትመስለው ማለት ነው። እንደውም አንዳንዶቹ እች ልጅ አርግዛለች እያሉ ነው። በእርግጥ ከንግግሯ ስረዳ ሌላ ወንድ ጋር ጥቃት እንደደረሰባት ነው
የምትረዱት ማለት ነው። ምክንያቱም ንግግሯ ወደዛ ነው የሚያመራው። እንግዲህ አረገዘችም አላረገዘችም ዋናው ፖይንት ኤፋ ይመችህ፣ አባቴ ይመችህ፣ ጀግናው ቀብራራው ኤፋዬ። ይሄንን ሲሰማ አብርሽስ ምን ይላል? እውነት ወንድሜ በህይወት ደርሰህልኛል፣ በነፍስ ደርሰህልኛል፣ ልትጫወትብኝ ነበር የመጣችው ይላል ወይንስ ይጣላል? ጉዱ ገና ወደፊት ነው ማለት ነው። ነገር ግን የሩታ እጅ እንደሌለበት ግልጽ ነው ማለት ነው። እንደውም ትናንትና ሩታ ትንሽ አናደሽኛል ማለት ነው። ምክንያቱም መግቢያ የቀረጻችሁት እናንተ ናችሁ። ሜሪ የምትናገረው ነገር እጅግ በጣም ያስጠላል። እጅግ በጣም በዛ ልክ መግቢያ ሰርታችሁ ክብርሽን ዝቅ አድርጋ እየተናገረች መግቢያ ሰርተሽ መስጠትሽ በራሱ በጣም አዝኜብሻለሁ ማለት ነው። በቃ ማለት ራስሽን እንትን በይ፣ ራስሽን ማስከበር አለብሽ። የሚያከብርሽን አክብር፣ የሚወድሽን ውደጅ። ከዛ ውጭ ያለው ትርፍ ነው ማለት ነው። እሷም ማን ስለሆነች ነው እንደዛ አፏን የምትከፍትብሽ? ገባሽ? በዛ ልክ ዝቅ እያደረገችሽ እንኳን አይደለም መግቢያ አይኗን ማየት አልፈልግም እኔ በሆን ማለት ነው። ስለዚህ ራስሽን ራስሽ ካላከበርሽው ውዴ ሌሎቹ እንዴት ሊያከብሩሽ ይችላሉ? ራስሽን አስከብሪ፣ በልጅሽ በራስሽ። ይሄ ጭራሽ የምትደራደሪበት ነገር መሆን የለበትም። በቃ ከዚህ በፊት ያለፈው አልፏል። አሁን ግን ሌላ ጊዜ ነው ማለት ነው። እና ሜሪ እንደዛ ስታንጓጥጥሽ ስትናገርሽ፣ አንደኛ ጸጥ ማለትሽ ይደብራል፣ ሁለተኛ መግቢያ መቅረጻችሁ ይደብራል ማለት ነው። ስለዚህ ሰሞኑን ደግሞ እያደረጉ ያሉት የተጣላ ሰውና የተጣላ ሰው ከዛ መግቢያውን የሚሰራው ጸበኛው ሰው ነው። ይሄንን ነገር ወዴት እየወሰዳችሁት ነው? በዛ ሰው ይለቀቃል ብላችሁ ከዛ እንደገና ተራ ላልደረሰው እየሰጣችሁ እየተምታታባችሁ ነው። ሰውንም እያምታታችሁት ነው ማለት ነው። እና በዛም አለ በዚህ ሩታ ራስሽን ማስከበር አለብሽ። በልጅሽ፣ በራስሽ፣ በቤተሰብሽ መደራደር የለብሽም ማለት ነው። እና ኤፋም እንግዲህ ይመችህ፣ ታሪክ ሰርተሃል። ቀለበቷን አስወልቃታል። ዳኒም እንግዲህ ቀለበቱን አስወልቃታለሁኝ እያለ ነበረ። ኤፋ ቀብራራው እንግዲህ አስወልቋታል። ለማንኛውም እንግዲህ ሄርሜላ የሰው ባል ላይ መለጠፍ ትርፉ ይሄ ነው ማለት ነው። የሰው ነው ገባሽ? ሁሌም ጦርነት፣ ሁሌ ጭቅጭቅ። እንደዚህ አይነት ህይወት ከምትኖሬ ደግሞ ቢቀርብሽስ እናቴ፣ ቢቀርብሽስ? ለምን ጥንቅር ብሎ አይቀርብሽም? የታገተ ሰው ደግሞ እንደዚህ ሙሽራ መስሎ ለብሶ አይመጣም ማለት ነው። እንደዚህ እንዴ ፊትሽ ላይ ብቻ ነው እንጂ እኮ የሆነ ነገር እንደጨነቀሽ ምናምን የሚነበበው አለባበስሽ ምናምን ጭራሽ ፓሪ ያለው ምናምን ኦኬ። ስለዚህ ይሄ ነገር ምንም እገታው ጋራ አልሄደም ማለት ነው። አልሄደም ተጎሳቁለሽ ምናምን የሆነ ነገር ተፎነጫጭረሽ ምናምን መምጣት ነበረብሽ ማለት ነው። ገባሽ? ስለዚህ እዚህ ጋር ስህተት ፈጽማችኋል ማለት ነው። እናም እኔ በሳቅ ፍርስ ያደረጉኝ ሌላ ባል አግብታ ነው፣ ሌላ ውሽማ ይዛ ነው። ሌላ ባል አግብታ ነው ያስሄዳል እኮ ሌላ ወንድ ጋር ነበርሽ ያስሄዳል። ምክንያቱም አለባበሷ ምላሽ የሚሄድ ሰው መስላ ነው የመጣችው ማለት ነው እንዴ። ኧረ በጣም ገራሚ ነው። አንዲት ሙሽራ አለች አይደል በሁለተኛው ቀን የምትለብሰው ልብስ ምናምን እንደዛ አይነት ነገር እና ለማንኛውም ዞሮ እኔ ኮመንታተሮች ማለት ነው እስካሁን ድረስ አእምሮ ላይ አልወጣም። በጣም ነው እኮ የሚያስቁት። አርግዛለች፣ ቀለበቷ ማንጋ ነው፣ ልጇ ጋ ነው ምናምን የምትሉ አላችሁ ማለት ነው። እና እንደውም አንዳንዶቹ ልጇ ታመመ ተብላ እዛ ሄዳ ነው ሰንብታ የመጣችው የሚሉ አሉ። በዛም አለ በዚህ እንግዲህ ኤፍሬም ቀለበቱን እንድታወጣ አስደርጓታል። 4 ነጥብ የራሷ የደበቀችው አብርሽን መረጃ ስላለ በዛን ያስፈራራት። ከዚህ በኋላ ለሱ እውነቱን ካልነገርሽው ተብላለች ማለት ነው። ገባችሁ? እና አንዳንዶቹ አሁን የሷ ኦዲየንሶች ምንድነው እያሉ ያሉት? ድጋሚ ቀለበቱን ብትለብሹ ድጋሚ እናገትሻለን ብለው አስፈራርተዋታል። በቤተሰቦቿም ጭምር ለዛ ነው የሚሉም አሉ ማለት ነው። እና ውድ ቤተሰቦቼ በቀጣይ ቪዲዮ ደግሞ ሩታ ትከሳለች አትከስም የሚለውን የማቀርብላችሁ ይሆናል። እስከዛው ድረስ ሰላም ቆዩልኝ። ላይክ ሰብ ማድረጋችሁን እንዳትረሱ።